በዓመት ከ30 ሚሊዮን ዶላር በላይ ገቢ ያለው አንድ ሰው ምግብ ይዞ ከሆቴል ወጣ። ነገር ግን ይህ ድርጊቱ ከስግብግብነት ሳይሆን ከቸርነት የመነጨ ነበር። ያ ሰው ሳዲዮ ማኔ ነው። አብዛኞቹ ታዋቂ ሰዎች በቅንጦት ሲንበሸበሹ፣ ማኔ ግን በተራና በቀላል ሕይወት ይኖራል። ውድ ሰዓቶችም ሆኑ በታዋቂ ዲዛይነሮች የተሰሩ ሱፎች የሉትም። ያለው ነገር ቢኖር ትሁት ልብ ብቻ ነው። ለምን ተራ ሰዓት እንደሚያደርግ ሲጠየቅ ፈገግ ብሎ ይህ ሰዓት ከውድ ሰዓት ጋር እኩል ሰዓት ነው የሚነግረኝ ሲል መለሰ። ዋናው ነገር አኗኗሩ ብቻ ሳይሆን ለሌሎች የሚያደርገው ልግስና ነው። በሴኔጋል ባምቢ በምትባል ትንሽ መንደር የተወለደው ማኔ የመጣበትን ስፍራ ፈጽሞ አልረሳም። በትውልድ መንደሩ ትምህርት ቤቶችን፣ ሆስፒታሎችን ገንብቷል። በሀብቱም ሙሉ ማህበረሰቦችን ደግፏል። አንድ ጊዜ አድናቂዎቹን ፈገግ ለማሰኘት ብቻ ከአንድ በላይ ፊርማዎችን ለማኖር ወደ 3 ሰዓታት አሳልፏል። ያ ከሆቴል ይዞት የወጣው ምግብም ለራሱ አልነበረም፣ ለድሆች ነበር። የሶቅራጠስን ሽልማት ያሸነፈ የመጀመሪያውና ብቸኛው የእግር ኳስ ተጫዋች መሆኑ ምንም አያስገርም። ይህ ሽልማት ከሜዳ ውጭ የሰዎችን ሕይወት በመለወጥ ለሚታወቁ ተጫዋቾች የሚሰጥ የክብር ሽልማት ነው። ሳዲዮ ማኔ ታላቅነት የሚለካው በሚቆጠሩ ግቦች ብዛት ሳይሆን በልግስናና በቸርነት መሆኑን በተግባር ያሳየ ሰው ነው።